የነጻ ትምህርት እድል ምንም እንኳ ተሞክሮና ልምድ ባይኖረን ከምንም ተነስተን ወደ ተሻለና እድሉን ማግኘትን ብቻ ሳይሆን ከማግኘትም ለሌላው ሰው መትረፍ ይቻላል ብሎ የሚያምነው ሚዲያችን ኬኬኤም ሚዲያ ቲዩብ ለእናንተ ሳምንታዊ በሆነ ፕሮግራም የሚያቀርብላችሁ ስለ ስኮላርሺፕ ምንነት፣ እንዴት መሙላት መቻል እንዳለብን፣ ልምድ የሌለ ሰው እንዴት ሊሞላ ይችላል፣ የመረጃ የት እናገኛለን፣ የሀገሮች ነባራዊ ሁኔታ ምን ይመስላሉ፣ ምን መረጃዎች ያስፈልጋናል የሚሉትን ሳምንታዊ በሆነ ፕሮግራም ለእናንተ እያቀረበ እንደሆነ የምትከታተሉ ሰዎች ታውቃላችሁ። ለዚህ ፕሮግራምም ለዚህም ሚዲያችን አዲስ የሆናችሁ ሰዎችም ወደ ትክክለኛው ሚዲያ በተለይ ስኮላርሺፕም ምንም ልምድ ባይኖርን ያለችዋን ልምድ በጋራ እኔ የማቀውን ለማላቀውን ደግሞ ማጋራት መስጠት ነው፣ ማጋራት ማግኘት ነው ብሎ የሚያምነው ሚዲያችን ለእናንተ ይህንን ፕሮግራም ወደ እናንተ ሁሌ ያቀርባልና መማማሪያ መድረክ ለኔም ብቻ ሳይሆን ለኔም መማሪያ ለሁላችን መማሪያ የሁላችን ሚዲያ የሆነው ኬኬ ሚዲያ ቲዩብ በዛሬው ዕለት ከዚህ በፊት ሲያቀርብ ከነበረው በተለየ መንገድ ተሞክሮችን ከኔም በላይ ባለ መሬት ላይ ያሉ ሰዎች ማለትም ማን ያወራ የነበረ እንዲሉ በቦታው ላይ ያሉ ሰዎችን ካላቸው ልምድ አንፃር እንደኛ መረጃ ይሰጡን ዘንድ በአሜሪካና በአውሮፓ የተሻለ ልምድ ያላቸው አንድ ባለሙያ ለሁላችን ለእናንተ ይዤላችሁ መጥቻለሁና እኚህ ባለሙያ ያላቸውን ተሞክሮ በተለይም ምን እድሎች አሉ፣ አሜሪካ ላይ ያሉ እድሎች ምን ይመስላሉ፣ እንዴት ስናገኛቸዋለን፣ ምን መረጃዎች ያስፈልጉናል፣ ምስጢሩስ ምንድነው የሚሉትን ካላቸው አውሮፓና አሜሪካ ተሞክሮ አንፃር ለኔና ለእናንተ እንዲመች አድርገን በሁለት ክፍል አቀርበናል። በመጀመሪያው ክፍል ላይ የመጀመሪያውን ክፍል እንሆ ለዛሬ ወደ እናንተ ይዘቀርመናልና ለሚዲያችን ይሄም የነገር መረጃም ለእናንተ እንደሚጠቅማችሁ እርግጠኛ በመሆን መረጃውን ለሌላው ሰው እንዲደርስ ለሌላው ሰው ይጠቅማል ብለን ስለምናምን ለሌላው ሰብስክራይብ እናንተም እንደ ግል ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን ሳዘነጉ ለሌሎችም እንዲደርስ ሼር ማድረግ ዛሬው መልካሙን ሁሉ እየተመኘን ለዛሬ የመጀመሪያውን ክፍል እንሆ ብለናል። በተገኘው ዛሬ በተለይ በሚዲያችን በኬኬ ሚዲያ ስም በጣም እናመሰግናለን። ምንድነው ዋነኝነት ዛሬ እንድናወራ የፈለኩት አንተም ካለ ልምድም አንፃር እኔም አንዳንድ ያለችን የተወሰነችዋን ልምድ ስኮላርሺፕ ላይ ያለችን ነገር ምናልባት እኛም ከኛ ተጠቀሙ የተወሰነ ነገር እያጋራን ነውና ከዛ አንፃር አንተም ካለ ልምድ አንፃር ነው ወደዚህ አሜሪካ ላይም አውሮፓም ያለህ ልምድ እንድትነግረን ነው በዋነኝነት ዛሬ ጋበዝኩ። ስለዚህ እንደ መግቢያ እንዲሆነን አንተ ራስን አስተዋውቀን ምናልባት መስሪያ ቤት ያለህበትን ጎንደር ዩኒቨርሲቲ ያለህን የት ዲፓርትመንት እንደሆነ ያሉን የስኮላርሺፕ ኤክስፒሪየንሶች አውሮፓና አሁን አሜሪካ ያለውን አጠር አድርገህ እንደ መግቢያው ትነግረን ደስ ይለኛል በዋነኝነት። ኦኬ እሺ ቀለሙ በጣም አመሰግናለሁ። ያው እንግዲህ ያለኝ ልምድ እንዳካፈል ስለጠራኝ ብዙ ባይሆንም እንግዲህ ያፈል እኔም ደስተኛ ሆኜ መጥቻለሁ። ስሜ ታደሰ ሙጬ ይባላል። በጎንደር ዩኒቨርሲቲ የግብርናና አካባቢ ሳይንስ ኮሌጅ በዲፓርትመንት ኦፍ ናቹራል ሪሶርስ ማኔጅመንት መምህርና ተመራማሪ ሆኜ ያገለገልኩ ቆይቻለሁ። በመሃል ያው እንግዲህ ወደ አውሮፓ በመሄድ ማስተርስ ተምሬያለሁ። ከዛም በፊት አክቹአሊ ማስተርስ ነበረን። ይሄኛው ሁለተኛ ማስተርስ ነው። ስለዚህ ሁለተኛ ማስተርስ መሆኑን መግለጽ የፈለኩት ያው ብዙዎቹ ሰዎች ማስተርስም ድጋሜ መሄድ እንደሚቻል እንዲያውቁም ስለፈለኩ ነው። ስለዚህ ከአውሮፓ 2 ዓመት በዩሮፒያን ኮሚሽን ስፖንሰርሺፕነት 2 ዓመት ማስተርሴን ከጨረስኩ በኋላ ወደ ጎንደር ዩኒቨርሲቲ ተመለስኩ። ከዛ በኋላም ጎንደር ዩኒቨርሲቲ ለ2 ዓመት ያህል ኦልሞስት 2 ዓመት በደንብ አይሞላም ከቆየሁ በኋላ ያው የስኮላርሺፕ ማፈላለጉን ስራ ቀጠልኩ። ስለዚህ እንዳጋጣሚ ሆኖ ደግሞ ከአውሮፓ ወደ አሜሪካ ተገኘ። ስለዚህ አሁን ላይ በዩኒቨርሲቲ ኦፍ ዊስኮንሰን ሚልዋኪ ፒኤችዲ ተማሪ ስኩል ኦፍ ፍሬሽ ዋተር ሳይንስ ላይ ያጠናሁ እገኛለሁ ማለት ነው። በጣም እናመሰግናለን ታዴ። ማለት ይሄንን የምፈልገው እንዳልኩ ምናልባት ካሁን በፊትም አንዳንድ ስለ አሜሪካ ላይ በነበረችን አጭር ልምድም በማንበብም ኦነስት ብለመሆን ለማካፈል ሞክሬያለሁ አንዳንድ ተሞክሮች። ግን በተጨባጭ እውነታው መሬት ላይ ምን እንደሚመስል ከእናንተ በላይ ማስረጃ ስለሌለ ሰዎች ይህንን መረጃ ለሚፈልጉ ሰዎችም ስላሉ በተለይ አሜሪካ ሲባል ብዙ ነገር
ነገር ነው የምንፈልገው። ከትምህርትም በላይ አሜሪካ መግባትን እንደ ትልቅ ነገር ነው የሚቆጥረው ሰው እና አትሊስት ዛሬ ማውራት የምንፈልገው ወደ ዋናው ስገባ ምንድነው ምናልባት አሜሪካ ላይ ያሉ የትምህርት እድሎች የሚባሉትን የነፃ ትምህርት እድሎች አንተ የምታውቃቸውን ከአንተ ሙያ ጋር የተገናኙ እንዳጠቃላይ በአጭር ሊሆን ይችላል፣ በተለይ በረዥሙን በመደበኛ ፕሮግራም ማስተርስ፣ ፒኤችዲ፣ ፖስት ዶክተራል በተመለከተ ያሉትን እድሎች ምናልባት የምታውቃቸውን ብታጋር። ምን እድሎች ነው ያሉት? አሁን ምናልባት ማን ሰው ሲጠይቀን ዋናው ጥያቄ ነው ያሉትን እድሎች ብትነግሩን የሚል ኮመን ጥያቄ አለ እና ከእሱ አንጻር እስኪ ያሉ እድሎች እናንተ የምታውቃቸው ምናልባት ብታጋራን ብዘረዝርልን የሚለውን ነገር መጠየቅ እፈልጋለሁ። ኦኬ ጥሩ። ምናልባት ቅድም ሙያዬን በደንብ አልገለጽኩትም። አሁንም እስኪ ከአንተ ሙያ አንጻር የሚል ስላነሳ እኔ ያጠናሁት በመጀመሪያ ቢኤስሲ ዲግሪ አኳቲክ ሳይንስ ነው ያጠናሁት። ከዛ በኋላ የመቀሌ ዩኒቨርሲቲ በጂኤስ ኤንድ ሪሞት ሴንሲንግ ነው ያጠናሁት። ያው ትንሽ ከአኳቲክ ሳይንስ ወጣ ብዬ ስለዚህ እሱን ካጠናው በኋላ አውሮፓ ሄጄ ያጠናሁት ኮስታል ኤንድ ወተር ማኔጅመንት የሚል ነው። አክቹዋሊ ደብል ዲግሪ ስለነበረ ሁለተኛው ሌላኛው ኢንቫይሮንመንታል ሞኒተሪንግ ኤንድ አሰስመንት የሚል ዩኒቨርሲቲ ኦፍ ካዲዝ ስፔን አግኝቻለሁ። ያኛው ኮስታል ወተር ኤንድ ኮስታል ማኔጅመንቱ ዩኒቨርሲቲ ኦፍ ቦሎኛ ኢታሊ ነው። ስለዚህ ያው ካይንድ ኦፍ መልቲ ዲስፕሊናሪ ሆኖ በኢንቫይሮንመንት ውስጥ የሚያጠነጥን እና ይሄ እዚህ ከጂአይኤስ ጋር አብሮ ኢንተግሬትድ ነው። በዛ ዙሪያ ነው እየሰራው ያጠና ያለሁት። ስለዚህ ወደ ዋናው ስመጣ እንግዲህ ኦፍ ኮርስ ወደ አሜሪካ ላይ ያሉ ስኮላርሺፖችን ማግኘት ብዙ ሰው እንዳልከው እንትኑ ምንድነው ዝም ብሎ ሰው አፕላይ ማድረግም እንፈራለን፣ ኢንክሉዲንግ ሚ አናገኘውም ብለን ነው የምናስብ እና ግን እውነታው እንደዛ አይደለም። እንደውም ከስኮላርሺፑን ከማግኘት በላይ ቪዛ ማግኘቱ ነው ትንሽ ከበድ የሚለው ወደዚህ ለመምጣት እና ስኮላርሺፑ ምንድነው ቤዚክ የሆኑ ነገሮች አሉ። እነሱን ማሟላት ከቻልክና ዴዲኬትድ ከሆንክ ኮምፒቲሽኑ ያን ያህል ከሌሎቹ ዓለማት እንደውም የተሻለ ነው ብዬ ነው በእኔ ግምገማ ወስደው። ምክንያቱም ብዙ ሰው ያመለክትም እንዳልኩህ። ስለዚህ እንደገና እንትኑ ዘሴም ነው። ይሄ ምንድነው አፕሮቹ ዘሴም ነው፣ ግን ዲቴል ልናውቃቸው የሚገባ ነገሮች አሉ። እንግዲህ ምንድነው ትንሽ ይለያል ብዬ የማስበው አንደኛ እንዳልኩህ ሊንኮቹን ማወቅ ያስፈልጋል። የት ነው ስኮላርሺፖቹ የሚወጡት? ለምሳሌ አውሮፓ ስናመለክት አሉ ሊንኮች፣ የታወቁ ሊንኮች የራስመስ መንደስ እና ሌሎች ኤክስፕረስ ምናምን የሚባሉ አሉ። እነዚህ ሰብስክራይብ ታደርጋቸው በቃ ይወጣሉ ኮሎች፣ ታመለክታለህ፣ ፕሮሲጀር አለው፣ በዛ መሰረት እንትን ትላለህ። ወደዚህ ስንመጣ ግን ምንድነው የተወሰነ ልዩነት ያለው? ሁለት አይነት ነው አፕሮቹ። አንደኛው እንግዲህ ፖዚሽኖቹ በሶስት መክፈል እንችላለን ፖዚሽኖቹን። የመጀመሪያው ሪሰርች አሲስታንትሺፕ ነው። ሁለተኛው ቲቺንግ አሲስታንትሺፕ ነው። ሶስተኛው ፌሎሺፕ ነው። እነዚህ ሶስት ቤዚክ ናቸው። በዚህ መልኩ ነው የሚወጡ ስኮላርሺፖች በተለይ ለግራጁዌት ስቱደንትስ። ስለዚህ የመጀመሪያው ሪሰርች አሲስታንት ፖዚሽንን ለማግኘት ኮንታክትህ እና ኮሚኒኬሽንህ ወይም ውሳኔዎችን የሚወስነው ፕሮፌሰሩ ነው። ምክንያቱም ፋንዱን ፕሮቫይድ የሚያደርገው ፕሮፌሰሩ የራሱ ፕሮጀክት ይኖራል። ከፕሮጀክቱ ላይ ተማሪ ማሰራት ይፈልጋል። ስለዚህ ተማሪዎችን ለማሰራት ኮል ያወጣል፣ ኢሜል ያስቀምጣል፣ ኮንታክት የምታደርግበትን ያስቀምጣል። ሰውየውን ኮንታክት እንድታደርገው ነው የሚፈልግ ዛዚት። ከዛ በኋላ ነው ወደ አፕሊኬሽን የምትሄደው። ሰውየው ኢንተርቪው ካደረገህ ምናምን በኋላ እንደ ፕሮፌሰሩ ጋር ጉዳይን ከጨረስክ በኋላ ፕሮፌሰሩ ኦኬ ፎርማሊ አፕላይ አድርግ ይልሃል፣ ሊንክ ይሰጣል። በዛ መሰረት ወደ ዩኒቨርሲቲው አፕሊኬሽን ፕሮሰስ ትገባለህ።
አፕሊኬሽኑ ላይ ጀስት ፎርማሊ እንድታሟላ ነው እንጂ ኦልሬዲ አክሰፕት ተደርገሃል ማለት ነው። ሌላኛውና ብዙ ሰው የማያውቀው ግን ለምሳሌ ቲቺንግ አሲስታንትሺፕ የሚለቀቀው በዩኒቨርሲቲው ዌብሳይት ነው። ስለዚህ በዩኒቨርሲቲው ዌብሳይት ላይ የቲቺንግ አሲስታንት ከሆነ ሁልጊዜ ማለት በእኔ ኤክስፔሪየንስ የማያቸውም የማውቃቸውም እኔ ያለሁበት ዩኒቨርሲቲ ዌብሳይቱ ላይ ነው። ሳምታይምስ ዌብሳይቱ ላይ ገብተህ የምትፈልገው ዩኒቨርሲቲ ምን በዛ ሰዓት በዛ ሲዝን ምን ላይ እንደሚቀበሉ ይነግራል። በዛ መሰረት ፕሮሲጀሩን ጠብቀህ አፕላይ ታደርጋለህ። ዲፓርትመንቱ ነው የሚመርጥህ። ትመጣለህ። ከተቀበሉ ካለፍክ ዲፓርትመንቱ ወይም ዩኒቨርሲቲው ነው ስፖንሰርሺፕህ፣ ግለሰብ አይደለም። ስለዚህ በፈለከው ሰዓት አድቫይዘር እንኳን ባይመችህ ልቀይር ብትል ትቀይራለህ። ሰምቲንግ ላይክ ዳት። የዛኛው የሪሰርች አሲስታንት ፖዚሽኑ ግን ፕሮፌሰሩ ነው የሚወስን። ኤቭሪቲንግ እሱ መክፈል አልችልም ካለም ዛዜት አለቀን እና ኢቨን ስኩሎቹ ምናምን ውሳኔ ሁሉ አይወስኑም እና እንደዛ ነው። እንግዲህ ጥቅሙ ምንድነው ያኛው የትኛው ምናምን የሚለውን በኋላ ማውራት ጊዜ ስለምናየው ሌላኛው ፌሎሺፕ ነው። ፌሎሺፕም በተመሳሳይ ዌብሳይቱ ላይ ነው። አንዳንዴ ግን ይወጣሉ፣ በውጭም ኮል ያደርጓቸዋል። ያም የራሱ ጀስት ካይንድ ኦፍ ፕሮጀክት ሆኖ ነው የሚመጡት እና ስለዚህ ለምሳሌ ለፒኤችዲ አሁን ያልኩ ሁለቱም ፒኤችዲ ላይ የሚወጣሉ፣ ማስተርስ ላይ የሚወጣሉ። አሲስታንትሺፑም ሪሰርች ቲቺንጉም ሁለቱም ይወጣሉ ሁለቱም። ስለዚህ ሞስትሊ ለምሳሌ ሪሰርች አሲስታንትሺፕ ፖዚሽን አስፋራስ ፕሮፌሰሩ በአንተ ሙያ የሆነ ሰንበዲ አንድ ፕሮፌሰር ማውጣት ከቻለ ብቻ ነው ያን እድል የምታገኘው፣ ከዛ ውጭ አታገኘው። ስለዚህ ቲቺንግ አሲስታንትሺፕ ግን የትኛውም አሜሪካ ውስጥ ያለ ዩኒቨርሲቲ ክራይቴሪያውን እስካሟላህ ድረስ መወዳደር ትችላለህ ማለት ነው እየገባህ። ስለዚህ ሁለቱም የሚለየው ይሄ ነው። ያኛው ለምሳሌ በበጀት ምክንያት ብዙ ፕሮፌሰሮች ኮል ካላወጡ እድል አይኖርም ማለት ነው። ያኛው ግን የትኛውም ዩኒቨርሲቲ ላይ ገብተህ ማመልከት ትችላለህ፣ አይተህ በራስ ፊልድ የት ላይ እንዳለ። መጨረሻ ላይ በኋላ ምናልባት የምናወራበት ይሆናል። በእኛ ዩኒቨርሲቲ ስር ለምሳሌ ምን አለ፣ እንዴት ይደረጋል፣ እንዴት ነው አፕላይ የሚደረግ ምናምን የሚለውን እናወራለን ማለት ነው። ስለዚህ ይሄ የተወሰነ ልዩነቱ ይሄ ነው። እኔ አሁን አውሮፓ እና ሌሎቹ ላይ ለምሳሌ ቲቺንግ አሲስታንትሺፕ ሄደህ አፕላይ አድርገህ ምናምን እንደዛ ኤክስፔሪየንስ አላረኩትም። ይኖራል አይኖርም አይደለም። ብዙ ጊዜ በፕሮጀክት በፕሮፌሰር ወይም ደግሞ በካምፓኒ ለምሳሌ የአውሮፓ ዩኒየን ስፖንሰር ያደርግሃል፣ በዩኒቨርሲቲ ይሰጣል። ዩኒቨርሲቲ ሃንድል አድርገው በጀቱን አንተን ይጠሩሃል ምናምን ጀስት እንደዛ ነው የሚሆነው እና እዚህ ሀገር ዩኒቨርሲቲዎች ራሱ በራስ የሚተዳደሩ ናቸው። ገንዘብ ምንጫቸው ከፌደራል ሰፖርት ይደረጋሉ እንጂ በእንትን ነውና ስትመጣም አንተ አስተማሪ ነው የምትሆነው፣ ጀስት ስራ ነው የምትሰራው። ሊትል ቢት ዲፈረንት የተወሰነ እዚህ ስትገባ ኤንጌጅመንቱ ላይ የተወሰነ ልዩነት አለውና ግልጽ ያልሆነ ካለ እንግዲህ እየጠየቅ ማለ ገብተህ መጠየቅ ትችላለህ። ብዬ ነው። አይ የሚገርም እንትን ነው ማለት በተለይ አሁን ያወራሃቸው የፖዚሽኖቹ ሪሰርች እና የቲቺንግ አሲስታንትሺፖቹ ዩኒክ ናቸው ብዬ አምናለሁ። ከዚህ በፊት ምናልባት አንዳንድ በማያቸው ኮመን የሆነው በተለይ ሪሰርች አሲስታንትሺፕ ወይም ቲቺንግ አሲስታንትሺፕ ሞስትሊ ፒኤችዲ ፖስት ዶክተራል ሌቨል ላይ ነው አብዛኞቹ ላይ። ሌሎች ኢንተርናሽናል ላይ የሚወጡት ኤክስፔሪየንሶች በዛ መንገድ ነው እና በማስተርስ በዛ ሞዳሊቲ ኮመን አይደለም። እንዲያውም አሜሪካም አሁን ሳይ እኔም አንተ ካልከው አንጻር እነዚህን ኮንሽስሊ አይደለም ሳገኛቸው አልነበረም እና ሞር ይሄ በተለይ ሂድን የሆነበት ሴናሪዮ የሁለቱን ለማግኘት ፕሮፌሰሩ እንዴት ማግኘት እንችላለን፣ የሪሰርች አሲስታንትሺፕ እያንዳንዱ ዩኒቨርሲቲ ላይ ይገኛሉ የሚለውን ሁለተኛው ላይ እናወራለን ብዬ አስባለሁ። ግን ክሊር እንዲሆን ለሌላው ሰው ምንድነው ሶስቱን ቴክኒካሊ በተለይ ግራጁዌት ሌቨል ላይ ላለ ሰው ዲጋውት ማድረግ እንደ አማራጭ መያዝ ያለበት መሆኑ በጣም ክሪቲካል መሆን እንዲቻል ነው ኖርማሊ ሪማርክ መስጠት የፈለግኩት። ዲቴል ስለምናይ የሚቀጥለው ጥያቄ ከዚህ ጋር የተያያዘ ስለሆነ ሁለተኛው ላይ እናያለን ብዬ አስባለሁ። ሁለተኛው ከዚህ ጋር ተያይዞ የሚመጣ ሎክ እንድናረግ የምፈልገው ምናልባት አሁን ካልከው ጋር የሚያዝ ስለሆነ ሌሎች ችግሮች አሁን እንዳልኩ ግራጁዌት ሌቨል ላይ ነው እያወራን ያለ። በአንደር ግራጁዌት መረጃው ካለ በሾርት ተርሞች መረጃዎች ካለ ትሰጠናለህ። ነገር ግን የሁላችን ፍላጎት አሁን ቅድም የምትለው እንደነበረው አንተ እኔ አለማወቃችን ምናልባት ወደኋላ ሊያስልልን ይችላል እንዳልከው ቀላል ሆኖ ግን ባለማወቃችን ወደኋላ እንላለን፣ እኔንም ጨምሮ ሌሎቻችን ያለን ጋፕያ ነው እና ምንድነው ሚስትሪ የሆነው ማለት በመልኩ አንሎክ እናደርገው። አሁን የነገርከን ምድሎች ዩኒቨርሲቲ ዋይዝ አንተ የምታውቀው ማለት በአንተ ዩኒቨርሲቲ ላይ ያለ ኤግዛምፕል መሆን ይችላል ባይደው
ያንተው ሞዴል አድርገህ አንድ ሰው ብፈልግ ወይም የሚፈልግ ሰው በግራጁዌት ከሆነ ፓርቲኩላርሊ አንተ ኢንቨስት ማድረግ የምትፈልገው ግራጁዌት ላይ መምጣት የማስተስም መምጣት የፈለገ ሰው ማድረግ ያለበትን እያንዳንዱን ስቴፕ ከቋንቋ አንፃር ፕሮፌሰሩን ኮንታክት ከማድረግ አንፃር ኤኒዌይስ ማንኛውም ሊንክ ካለ እሱን በጣም አንሎክ ማድረግ ብንችል ሚስትሪየስ የሚሆነው ዛጋም ስለሆነ እሱን ብናወራ የሚል ነገር ነው ያለ። ወደ እሱ ብንሄድ ኦኬ። እንግዲህ ቅድም ሳነሳ ፎከስ የሁለቱ ላይ ነው የነበረው ፖስት ግራጁዌት ፖስት ዶክ እና አንደር ግራጁዌት። በነገራችን ላይ አሜሪካን ሀገር በጣም ደስ የሚለው ነገር ቤስስ የሆነ ፒኤችዲ መግባት መጀመር ትችላል። ተማሪዎች ማለት እንደው አብዛኛው በቃ ግማሽ የሚሆነው ተማሪ ፒኤችዲ ተማሪ ቀጥታ ካሪክለሙ ሲቀረጽ ቤስስ ያለው መግባት ይችላል ተብሎ ነው የተቀረጸው። እንግዲህ ትንሽ ኮርስ ወርክ ይበዛል እዚህ ትንሽ ኦኬ። በተለይ ከቢኤስሲ ቀጥታ ወደ ፒኤችዲ ያመለከተ ሰው ኮርስ ወርክ ላይ ላይከብዶ ይችላል። ብዙም ከኮርስ ቆይቼ ወጣ ብለየም ስለቆየው እንደዛ ነው። ኮርስ ይበዛል በጣም አሳይመንታቸው ታይት ነው። ስለዚህ ከቢኤስሲ ቀጥታ ወደ ፒኤችዲ በጥሩ ስኮር ያለው ሰው ጥሩ እንትን ያለው ሰው ፒኤችዲ ኮል ከወጣና ኤግዛክት በሱ ሙያ ከሆነ ማመልከት ይችላል። በነገራችን ላይ እኔ ካለውበት ዩኒቨርሲቲ እንደው በጣም ሰርፕራይዝ ያደርገኝ ልነግር ነው። የዌልካም ፕሮግራም አለ ሁሌም አዲስ ተማሪ ሲመጣ አንደርሙን ፖስት ዶክ ማንኛው በቃ አዲስ የመጣና እኔ የመጣው ጊዜ እንደዛ ሲባል እስኪ ከዚህ ሀገር የመጣችሁ ተብሎ ከመድረክ ሲጠራ ትነሳለ እና እስኪ ከህንድ የመጣችሁ ሲባል ስንት መሰለ የተነሳው ወደ 67 ምናምን ተማሪ ነው በአንድ ሴሚስተር ብቻ ማለት ነው የመጣው። እንግዲህ እዚህ ሀገር በአመት ሁለቴ ነው የሚቀበሉት። በነገራችን ላይ ሁለት ተርም ነው ፎል እና ስፕሪንግ። እንግዲህ ፎል የሚባለው መስከረም ላይ የሚጀምረው ነው። ከዛ ሴሚስተሩ ጃንዋሪ ላይ ያልቃል ዲሴምበር መጨረሻ ጃንዋሪ 5 ምናምን አካባቢ ነው ጃንዋሪ 20 አካባቢ ሌላኛው ሴሚስተር ይጀምራል። ያኔም ይቀበላሉ። የሚያስመርቁም በአመት ሁለቴ ነው የሚቀበሉም እንደዛ ነው። እና በሴሚስተር አንድ ዌልካም ላይ አንድ ሀገር ውስጥ 60 ምናምን ተማሪ ተነሱና ከዛ ሌሎቹም እነ ኮሪያ፣ አፍሪካውያን፣ እነ ጋና፣ ናይጄሪያ በጣም ብዙ ነው ያሉ። እኔ ግን ብቻዬን ነበር አይደለም በዛ ሴሚስተር ትምህርት ቤቱ ላይ ራሱ ሰው የለም። በጣም የሚገርም እና ምንድነው ያ የነገረኝ ነገር የኮሙኒኬሽን ጋፕ አለ። አሁን ለምሳሌ እኔ የመጣው ስለዚህ እኔ ስመጣ ሊንኮቹን መናገር የኔ ኤክስፒሪየንስ ሼር ማድረግ አፕላይ እንዲያደርጉ ማድረግ እንጂ የተለየ ስኮር ምናምን ኢትዮጵያውያን በዚህ እንኳን ብዙም አንታማም። እና ችግሩ እሱ የኮሙኒኬሽን እንደገና ደግሞ እንዳልኩ ድፍረት ችግር አለ እኛ ጋር አሜሪካ አፕላይ ማድረግ ዴዲኬሽን ይጎለናል፣ ቴክኖሎጂ አጠቃቀም ይጎለናል። በዚህ ምክንያት ወደ እንትኑ ስላልመጣን እንዲህ አይነት ነገሮችን አይቻለሁ ማለት ነው። በዚህ መሰረት አንድ ፕላን ያደረኩት ነገር ነበረ። እንግዲህ እንዳጋጣሚ ሳስበው የነበረውን ስለነበር ነው ስጠይቀኝ ደስ ብሎኝ የመጣው። በኋላ ላይ እስኪ እንዴት እናደርግ የሚለውን እናወራለን። ስለዚህ ይሄ አንዱ ክፍተታችን እኛ የኮሙኒኬሽን ችግር አለ። ኦኬ እያንዳንዱ ሰው በዚህ የትኛውም ዩኒቨርሲቲ እዚህ ሀገር ብቻ ሳይሆን የትም በዓለም ላይ ያሉ ዩኒቨርሲቲዎች ኮሙኒኬት ማድረግ ልምድ ማካፈል አንዱ። ለምሳሌ እኔ አንድ ደስ የሚለኝ ነገር ከእናንተ ወደ ሲንጋፖር ላይ አሁን ብዙ ሰው እየመጣ ይቻለው ከጎንደር ዩኒቨርሲቲ እና ያ የሆነው ምንድነው የሄዱ ሰዎች ልምዳቸውን ሼር ያደርጋሉ። እንዴት እንደ አንድ ሰው ለማግኘት ከብዶት ሊሆን ይችላል። ከዛ በኋላ ያለው ሰው በዛ መልኩ አይደለም ቻሌንጅ መደረግ ያለበት። በሲምፕል ወይ የዛኛውን ዶክመንት እየተቀበለ የዛኛውን መንገድ እየተከተለ ማድረግ አለበት። ስለዚህ እሱ አንዱ ችግር ሆኖ ነው ያገኘው። ስለዚህ ፖስት ዶክም እንዳልኩ ቅድም እንደው ማለት በነገራችን ላይ በጣም ቀላሉ ፖስት ዶክ ነው። ምንም ስለሌለው ጀስት እንደ ተቀጣሪ ሆነ ነው የምሰራውና ፖስት ዶክ የሚፈልጉ ሰዎችም ሲቪያቸውን አዘጋጅተው እንደገና እዚህ ሀገር ውድ ነው ትምህርት። ብዙ ፕሮፌሰሮች ተማሪ ከሚያስተምሩ ይልቅ ፖስት ዶክ ደሞዝ ቢከፍሉ ትንሽ ከፍ አድርገው ይሻላቸዋል ይመርጣል። ምክንያቱም የፕሮጀክታቸውን ብር ለቲዩሽን ፊ እና ለሌላ ለኢንሹራንስ ለምናምን የሚከፍሉት በጣም ብዙ ነው
ትምህርት የሚከፈለው እና እሱን ይመርጣሉ። ፖስት ዶክ የሚፈልግም ሰው በዛ መልኩ አፕላይ ማድረግ ነው። እንዴት ወደዛ ይግቡ የሚለው ላይ ስንገባ አንደኛውና መሰረታዊ ነገር ዴዲኬሽን ነው። ዴዲኬሽን የመጀመሪያው ነው። ብዙ ሰዎች አንድ ስኮላርሺፕ ሞልተው እሷን ይጠብቁና ዊ ሪግሬት ሲባሉ እዛ በኋላ በቃ አልሆነም ብለው የሚያቆሙ ሰዎች አሉ። የሚገርም ነገር እኔ በቁጥር ራሱ አፕላይ ያደረኩትን አላውቀውም። በተለይ የመጀመሪያውን ይሄኛው እንኳን ብዙ እንትን አላልኩም፣ ግን ወደ አውሮፓ ለመሄድ የእውነት በጣም ኦልሞስት ከ4 ዓመት ምናምን በላይ አፕላይ አድርጌያለሁ። በቃ በየአመቱ ምን ያህል እንደማድረግ ራሱ አላስታውስም። ኦኬ አንዳንዶቹ ደግሞ በቀላሉ የሚያገኙ አሉ፣ ማቃቸውም አሉ። በቀላሉ ስለ ያው እድልም አለ። ምንድነው ምንም ይባላል መሰለ ጂኒየስ ኤንድ ሃርድ ወርከር ይባላል። አንዳንዱ እንግዲህ ይሄ እድል የሚባለው እንዳለው ነው ማለት ባለው ዶክመንት ሪከርድ የተሻለ ባጻጻፉ የተሻለ ምናምን ከሆነ አንዴ ማመልክቶ ሊያገኝ ይችላል። አንዳንዱ ደግሞ ሃርድ ወርከር በመሆን ሊያገኝ ይችላል። ይለያያል። ስለዚህ ምንድነው ዴዲኬሽን የመጀመሪያው ነው። ሁለተኛው ነገር የኔ ኤክስፒሪየንስ ምንድነው ይሄ ዝም ብሎ ገብቶ በጣም ይሄ ቫይረስ ያለበት ሊንክ ላይ ሰብስክራይብ ማድረግ ምናምን መነካካት ምናምን ሳይሆን ሰው ለምሳሌ ከሰው ጋር በመገናኘት እንደገና ትክክለኛ የተቋማት ፔጆችን ሰብስክራይብ ማድረግ። አሁን እኔ እንደው አሁን ረሳሁት ስሙን እንጂ አውሮፓ ውስጥ ያሉ የሪሰርች ኢንስቲትዩት ናቸው። ስኮላርሺፕ በየአመቱ ይሰጣሉ። ፈንዱ የአውሮፓ ዩሮፒያን ዩኒየን ነው እና ሰብስክራይብ አድርጌያለሁ። ስቲል ይደርሰኛል። ለምሳሌ የስዊድን ዩኒቨርሲቲ በጣም የሚያወጡ አሉ። በቃ እና እነዚህ ደና ተቋማት በሙያችን የሚሰሩትን ሰብስክራይብ ማድረግ አለብን። ስለዚህ ሁሌ ይደርሰናል። ካልደረሰን ደግሞ ሊስት ማድረግ አለብን እነዛን ተቋማት። ከዛ በኋላ የነዛን ገብቶ ዌብሳይታቸው ላይ ካሪየር የሚል ስክሮል አድርገው ወደታች ወረደ፣ እሱ ላይ ያለውን ኦፕኒንጎች ምናምን ማየት መከታተል ያስፈልጋል። አንደኛው እሱ ነው። ሁለተኛው አሁን ቴክኖሎጂው በጣም ዘምኗል። ሶሻል ሚዲያው በሙያችን ያሉ ትልልቅ ሲኒየር ፕሮፌሰሮችን ሊንክድኢን ላይ፣ ኤክስ ላይ፣ ፌስቡክ ብሉዝ ላይ ይጠቀሙ ይችላሉ። የሚጠቀሙትን ሶሻል ሚዲያ ገብቶ ፎሎ ማድረግ አለበት። ስለዚህ የአንድ ፕሮፌሰር ኮል ካወጣ 100% በሱ በሚጠቀመው ሶሻል ሚዲያ ይፖስተዋል። ስለዚህ እንደዚህ በሙያ ያሉትን ከሙያ ሪሌትድ የሆኑትን ፎሎ ታደርግና ከሱ ስር ያሉትንም አብሮ ፎሎ አለ ኦፕሽን አለ ፎሎ እንድታደርግ የሚጋብዝ የሱን ተከታዮችን ዜን እያለ ራሱ ይመጣልሃል እንትን እያለ በዛ መሰረት እጠቀም ነበረ። ከዛ ውጭ ደግሞ ኮመንሊ ኤቭሪ በወር አንዴ ወይ ሁለቴ ቪዚት ማድረጋቸው ዌብሳይቶች አሉ እኔ የሚወጣባቸው እና እዛ ገባና ፊልተር አደርጋለሁ የራሴ በእኔ ለምሳሌ ወተር ላይ ከሆነ የምፈልገው ወተር ላይ፣ ጂአይኤስ ከሆነ ላይ ጂአይኤስ ኢንቫይሮንመንት ፊልተር አደርግና ያቸዋለሁ። ለእኔ የሚሆን ካለ አፕላይ ያደርጋል፣ ካልሆነ እንደዚህ አይነት አፕሮች እጠቀም ነበረ። እንዳልኩ ዩኒቨርሲቲዎቹ የነሱን ሶሻል ሚዲያም የነሱን ፎሎ ማድረግ በጣም አሪፍ ነው እና ይሄ እንዴት እንትን ማለት እንዴት ሊንኩን እንደምናገኝ የምንጠቀምበት ነው። ከዛ ውጭ ደግሞ ሲዝኑን አይቶ ለምሳሌ ስፔሻል ኢንተረስት ያለው ወይም በሪኮሜንዴሽን በሰው ምናምን ሊሆን ይችላል ገብቶ ለምሳሌ የኛ ዩኒቨርሲቲ ፌስቡክ ፔጅ አለው የዩኒቨርሲቲ የራሱ ኦር የኢንተርናሽናል ስቱደንት ፌስቡክ ፔጅ አለው። ስለዚህ እዛ ላይ ገብቶ ኮሚኒኬት ማድረግ ሰዎቹን ማየት እንዴት እንደሚሞላ ኢቭን የሚጠይቁ አሉ። በቃ የትም ዓለም ያሉ ሰዎች ሊስት እዛ ፌስቡክ ይገቡና ስምህን ያዩና ገብተው ይጽፉልሃል እንዴት ነው። ስለዚህ የምትፈልገው ዩኒቨርሲቲ ላይ ሃይ ኮምፒቲሽን ከሚበዛበት ላይ አለማተኮር። ስለዚህ የሆነ ዩኒቨርሲቲ ትገባና ገብተህ ፔጁን ምንም ፖስት ግራጁዌት ላይ ምን እናያለን፣ ግራጁዌትም ከፈለገ ምን ይቀበላል አይቀበልም ወይ፣ ይሄ ኮሚትመንት የሚጠይቅ ነው በራሱ። ስለዚህ ይሄን ካረክ ታገኘዋለህ ምን መሙላት እንዳለብህ እና የቴክኖሎጂ አጠቃቀማችን የኢንተርኔት አጠቃቀማችንን ብዙ ጊዜያችን ከሶሻል ሚዲያ ላይ ስለምናሳልፍ ወደዚህ መምጣት አለብን። በዛ መልኩ ነው። ቀጥሎ እንግዲህ ዶክመንት ፕሪፓሬሽን ነው። እሱን ካገኘ በኋላ
በነገራችን ላይ ሊንኮቹ ምኑን ይሄ አፕሮቹን ነው እንጂ ይሄን ከማድረግ በፊት መጀመሪያ ዶክመንት ይቀድማል። ዶክመንትን ማዘጋጀት የመጀመሪያው እንግዲህ የመጀመሪያው ፓስፖርት ሊኖር ይገባል። እንግዲህ ብዙ ሰው አሁን ነው እንጂ እንደውም ብዙዎቻችን ፓስፖርት አልነበረንም እና አለብህ። ስለዚህ እንትን መውሰድ አለብህ፣ ቴምፕሌት መውሰድ ወይ ከሰው ወይ ደግሞ ከተቋማት ኢቨን ጎግል ይሰጣል። የት ለምሳሌ የዩሮፒያን ስታንዳርድ ብትል ዩሮፓስ ሲቪ ማዘጋጃ ምናምን እነዚህ መጠቀም እሱም በደንብ ማዘጋጀት ነው። ቀጥሎ ሞቲቬሽን ሌተር ነው። ሞቲቬሽን ሌተር ኮሉን ካገኘው በኋላ ነው መጻፍ ያለብህ። ዝም ብለህ አንዴ የጻፍከውን ሁሉ ያትልከው። ኮሉን ካገኘህ በኋላ ኮሉን ኦብጀክቲቭ በዛ ሪኮይል ማድረግ አለብህ። እያየ ሁሌም ቢሆን ሞዲፋይ በወርድ ታስቀምጥና ኮል ሲወጣ ሴቫስ ፕሌይ ራስን በዛ በኮሉ መሰረት ፍሬም እያደረግ በደንብ ራስክን መግለጽ አለብህ። በደንብ ማለት ነው። ኦብጀክቲቭን እንዴት ያንተ ባክግራውንድ፣ ያንተ ኤክስፒሪየንስ፣ ያንተ አካዳሚክ አቺቭመንት ኮል በተደረገው ፕሮጀክት ኦብጀክቲቭ ላይ ምን ኮንትሪቢዩሽን ይኖረዋል የሚለውን በደንብ ማሳየት መቻል አለብህ። እሱ ነው። ሌላኛው እንትን ነው፣ ይሄ ቋንቋ ነው። እንግዲህ ዋናው ደግሞ አሁን በተለይ ወደዚህ ብዙ ሰው የሚቸገረውም የለኝም ብሎ የሚያስባል የሚቸገረው። እውነት ለመናገር ሁለቱም ላይ እኔ ቋንቋ አልተጠየቅኩም፣ አልተጠቀምኩም። አሁንም አልተጠቀምኩም። ወደ አውሮፓ ምሰድ አልተጠቀምኩም። የተጠቀምኩት ሚዲየም ኦፍ ኢንስትራክሽን ነው። ሚዲየም ኦፍ ኢንስትራክሽን ማለት ነው። ዩኒቨርሲቲው የተማርክበት ዩኒቨርሲቲ ወር የምሰራበት ዩኒቨርሲቲ ላይ የምሰራ ከሆነ ዩኒቨርሲቲ ይጽፍልሃል። ከዩኒቨርሲቲ ውጭ የምሰራ ከሆነ የተማርክበት ዩኒቨርሲቲ መጠየቅ። ስለዚህ እሱን በጽፈህ ኮፒ አድርገህ በፒዲኤፍ ትይዛለህ። ይሄ አሁን ሚኒመም ኦፕሽኑን ነው የምነግራቸው፣ ሚኒመም እንትኑን ነው የምነግራቸው። እንግሊዝኛ ቋንቋ አያስፈልግም ማለት አይደለም። እንግሊዝኛ ቋንቋ ቴስት ተፈትኖ መያዝ ተወዳዳሪን በ50% ይቀንሰዋል። ምንም ጥያቄ የለው። ስለዚህ የመፈተን እድሉ ያለው ሰው ይፈተን፣ ጥሩ ያን መያዝ። የመፈተን እድል የሌለው ሰው ግን በሚዲየም ኦፍ ኢንስትራክሽን ይዞ አፕላይ ማድረግ ነው። ሲያደርግ ደግሞ ሚዲየም ኦፍ ኢንስትራክሽን የቋንቋ ስኮር ቴስት ግዴታ የሆነባቸው ዩኒቨርሲቲዎች አሉ፣ ግዴታ ያልሆነባቸው ዩኒቨርሲቲዎች አሉ። ማንዳቶሪ እንትን አለ። ወደ ታች ወርደ ስታነበው የተማርክበት ትምህርት ማለት ሃይ ስኩል ከዚህ እስከዚህ በእንግሊዝኛ ከተማርክ እና ከተመረክ 2 ዓመት ወይ ምናምን 4 ዓመት ምናምን ካላለፈህ ችግር የለውም ወይ ይደረጋል ይላል። ስለዚህ ያንን ማንበብ ያስፈልጋል ማለት ያስፈልጋል ነው። መፈተን የቻለ ሰው ደግሞ መፈተን ጥሩ ነው። ሌላው ሪፈረንስ ሌተር የሚጽፍላቸው ሰው ማዘጋጀት አለባቸው። ሚኒመም 3 ነው። አንዳንዶቹ 2 ያሉ ግን 3 ነው። እነዚህ ሰዎች ያስተማሯቸው ፕሮፌሰሮች፣ ሪሰርች ተቋም ላይ ያሉ ከሆነ የቅርብ አለቆቻቸው ያው አሰባጥረው ቢያረጉ ሁለቱን አጽፎ መያዝ አይደለም። በነገራችን ላይ አጽፎ መያዝ ሳይሆን ሰዎቹ አይ እንደዚህ ተፈልጓል እና ኢሜል ይደርሳል ሪኮሜንዴሽን ጻፍልኝ ነው። ቀጥታ ነው የሚጽፍ እንጂ አጽፎ ወረቀት ሰሚት አታረግም። የሰውየውን ስም የሰውየውን ስም ኢሜል ምናምን አድራሻ ነው የምታስቀምጥ። ከዛ በኋላ ራሱ ነው ኮንታክት የሚያደርጋቸው ሲስተሙ። ከዛ በኋላ ያኔ አለርት ማነው ሰዎችን እንትን ማለት እንደዚህ ይመጣል እንድትጽፍልኝ ብሎ የሚጽፍላቸው ሰው ያስፈልጋል። በዛ መሰረት እሱ ግዴታ ነው፣ እዚህ ሀገር ግዴታ ነው። እሱ ነው ቤዚካሊ እነዚህ ናቸው። ከዛ ትራንስክሪፕት ነው። ትራንስክሪፕት ኦፊሻል ይላሉ፣ ግን ለጊዜው ለመወዳደሪያ ኮፒ በቂ ነው። ኮፒ በቂ ነው። እንግዲህ ያው እኛ ሀገር ግዴታ ምናምን የሚባል አለ፣ እሱ ይኖርባቸዋል። እንግዲህ እሱን ኦፕሽኑ መፈለግ እናንተ ማለት ነው። ይሄ ለሁሉም ይሰራል። አንደር ግራጁዌትም በነገራችን ላይ እዚህ ሀገር ትምህርት አለ። ሁለተኛ ግማሽ ክፍያ ከፍለህ ግማሽ ስፖንሰርሺፕ አለ የሚሰጡ የመጡ ልጆች አሉ። የተወሰነውን ቶታል ፊ ይደመርና የዛን ግማሽ ትከፍላለህ ተብለህ አግሪመንት እዚያ አሜሪካ የሚኖር ሰው የሚፈርምልህ ግዴታ ይኖርበትም አክቹዋሊ ለኤምባሲው ላይ የሚያቀርብ ኤምባሲው ያን ካላየ ስለማይሰድ በዛ መልኩም
መምጣት ይችላሉ ለማለት ነው። ኦኬ እንግዲህ ከሞላ ጎደል ያው በትንሹ ነካ ነካ ለማድረግ ሞክሬያለሁ። ምናልባት ግልጽ ያልሆነ ታንክ ዩ በጣም እሺ